ስለን እንቆቅልሽ ስንፈራው የነበረ ዝም ያለው ዝምታችን በጊዜው ተሰበረ አሰብ በግፍ የተወሰደብን የገዛ ንብረታችን አሰብ የወያኔና የሻዕቢያ በሴራ በግፍ የተወሰደብን ንብረታችን አሰብኛ ነው አሰብኛ ነው ባለፈው እስማይ ዳም እንነበረ አሁን ደግሞ እስማይ ፖርት ብለን ቀጥላለን አሰብ የትውልዱ ጥያቄ ነው ግድቡን ጨርሰናል ደቡብንም እንጨርሰዋለን 120 ሚሊዮን ህዝብ ያለ ወደብ መኖር በጣም አስቸጋሪ ነው ከኢኮኖሚም ከመከላከያም ከማንኛውም አንፃር ስለዚህ አሰብን በማንኛውም መንገድ በሰላማዊ መንገድ ወደ ኢትዮጵያ ይቀላቀላል አሰብ የቀይ ባህር የኢትዮጵያ የተፈጥሮ ድንበሯ ነው ታሪክ የምናውቀው እሱ ነው አሁን እንደኛው እንደሆነ ነው የሚሰማ ያለ ምንም ደም መፋሰስ አሰብ ወደ ኢትዮጵያ ተመልሳለች ለሁላችን ለሁለቱም ሀገራት ለኢኮኖሚ ለትስስር ወንድማማች ነን እና ሁሉንም ለምስራቅ አፍሪካ በሙሉ የሚጠቅም ነው አሰብ ፖርት በአካባቢው ለሚኖሩ ሰዎች በሙሉ ኢትዮጵያዊ ኤርትራዊ ምን ሳይባል የተፈጥሮ ሀብታቸው ነው ሁሉም ከዛ ፖርት የመጠቀም ናቹራል የሆነ ተፈጥሯዊ የሆነ መብት አላቸው ያንን እንዳያገኙ በሁለት ግዴለሾች አምባገነኖች ንጉስ መሆን በፈለጉ ኃይሎች ምክንያት ለ30 አመት ተነፍገዋል ድሃ ህዝብ ያለችውን ሀብት እንዳይጠቀምባት በግፍ ነው እስከዛሬ ድረስ ያንን ማስተካከልና ሁሉም እንዲጠቀሙበት ማድረግ የዚህ ትውልድ ኃላፊነት ነው በዚህ አሰብ ትመለሳለች የአሰብ ወደብ የኢትዮጵያ መሆኑ ይታወቃል የኛ ጥያቄ ግን ያለምንም ደም መፋሰስ በሰላም በጋራ እንጠቀም ቀይ ባህር አባቶቻችን እናቶቻችን በደማቸው ያቀለሟት የኢትዮጵያን አንጡራ ሀብት ነው ጣሊያን በ18ኛው ክፍለ ዘመን መጨረሻ አካባቢ ኤርትራ ብሎ በግሪክ የሰጣት ስሟ ሳይሆን የኛ መናቃት ባህረ ነጋሽ ብለው አባቶች የሰየሟት አገር ያ አገር ኦኬ መብታቸው ነው አገር መሆን ይችላል አገር ሲሆኑ ግን ኢትዮጵያ ሀገራችንን የባህር በር መውጫ መግቢያ አሳጥተው ድንበሯን ዘግተውና ቆልፈው የባህር እስረኛ አድርገው 120 ሚሊዮን 130 ሚሊዮን የኢትዮጵያ ሰዎች ወይም የኢትዮጵያ ህዝቦች መቆለፍና መዘጋት የለባቸው ኢትዮጵያ ለዘላለም ዝም ያለው ዝምታችን በጊዜው ተሰበረ በትውልድ ተሸንፏል አባይ እጁን ሰጥቶ አትቀሪም ሀገራችን ዙሪያ በሯ ተዘግቶ የፍጥረት መጀመሪያ አድርጎን ቀደምት ሀገር ይኖራል መላው ዓለም ስለኛ ሲነጋገር